ሰላም ቅዱሳን ወገኖቼ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ሰላምታዬ ወደ እናንተ ይድረስልኝ። በሀገር ውስጥም በሀገር ውጭም ያላችሁ ቅዱሳን ወገኖቼ እግዚአብሔር ለዘላለም የተባረከ ይሁን። ዛሬም እንግዲህ የእግዚአብሔርን ቃል አብረን እንካፈላለን። ዛሬ የምንካፈለው የእግዚአብሔር ቃል ዘጸአት ምዕራፍ 12 ከቁጥር 31 እስከ 33 ላይ ያለውን የእግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር አምላካችን ስሙ የተባረከ ይሁን። እንዲህ ይላል እግዚአብሔር ቃል፣ ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤል ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ ሂዱም እንዳላችሁም እግዚአብሔርን አገልግሉ፣ እንዳላችሁም መንጎቻችሁን ከብቶቻችሁን ውሰዱ፣ ሂዱም እኔንም ደግሞ ባርኩኝ አለ። ግብፃውያንን ፈጥኖ ከምድራቸው ይወጡ ዘንድ ሕዝቡን ያስቸኩላቸው ነበር፣ ሁላችን እንሞታለን ብለዋልና ይላል። ጌታ አምላካችን አባታችን የወደድከን ያቀረብከን መውጣትን ያደረግክልን በብዙ የረዳህን በብዙ ያገዝከን ቃልን ይዘን የተሻገርንብህ ቃልን ይዘን ከፍ ያልንብህ ቃልን ይዘን የተፈወስንብህ የተጽናናንብህ መጽናኛችን ሆይ ዛሬም ቃል አለህ። ቃል እንድትልክልን እንድትናገረን ለሚሰሙ ሁሉ መውጣት እንዲሆንላቸው ድል መንሳት እንዲሆንላቸው በከፍታ ላይ በጠላቶቻቸው ሰፈር መራመድ ይችሉ ዘንድ ዛሬም ያው ቃልን የከበረውን ወደኛ ልከህ ካለንበት ሁኔታ ውስጥ እግዚአብሔር ቃልን ይዘን አሸናፊዎች ሆነን እንድንወጣ ስለ ስም ይጸልያል። ጌታ ሆይ ይህን የማይወድ የጨለማ የአጋንንት የክፉ ሥራ ሁሉ በስም ለዘላለም የፈረሰ ይሁን። መልካም አባት ሆይ በመልካምነትህ በቃል እውነት ጎብኘን። ሁሉ ለአንተ ክብር ይሆን ጌታ በኢየሱስ ስም አሜን። እንግዲህ ዛሬ የምንካፈለው የሰጠሁት ርዕስ እግዚአብሔር ለሕዝቡ ሞገስን ይሰጣል በሚል ርዕስ እንካፈላለን። የአምላካችን እግዚአብሔር ስም ለዘላለም የተባረከ ይሁን። እንግዲህ አሁን እንደምናየው በዚህ ዘጸአት ምዕራፍ 12 ከቁጥር 31 እና እስከ 33 ባለው ላይ እግዚአብሔር ከዛ በፊት ለእስራኤል ሕዝብ እግዚአብሔር ሙሴን ልኮ ወደ ፈርዖን ልኮ ሕዝቤ ያመልከኝና ያገለግለኝ ዘንድ ልቀቅ እያለ እግዚአብሔር ሙሴን እየላከ ፈርዖን ልቡን አደንድኖ እጅግ እግዚአብሔር ማን ነው እግዚአብሔር የሚለውን አላውቅም እያለ በእግዚአብሔር ላይ የተኩራራ እጅግ ትዕቢቱ በጣም ልቡ ኮርቶ ልቡ በትዕቢት ተነፍቶ እግዚአብሔርን ታላቅነትና እግዚአብሔርን ባለመታዘዝ የእግዚአብሔርን ሕዝብ እግዚአብሔርን እንዳመልኩ እግዚአብሔርን እንዳገለግሉ በአምልኳቸው ቀን እግዚአብሔር ክብር የሚያሰጡበት ለእግዚአብሔር ክብር የሚያመጡና አምልኮን የሚሰውለት ቀን ጭቃ እያስቦካ እንዲሁም ጡብ እያሰራ የእግዚአብሔርን ሕዝብ እያሰቃየ እንደነበረ ታሪካዊ ዳራ ይነግረናል። እንግዲህ እግዚአብሔር በዚህ ውስጥ ብዙ ዘመን ፈርዖንን ሕዝቡን እንዲለቅና እግዚአብሔር እንዲያመልክ እንዲያገለግለው ለእግዚአብሔር እንዲኖርለት የሚፈልገውን ሕዝብ አልለቅም ባለ ጊዜ እግዚአብሔር እጁን አምጥቶበት እግዚአብሔር እጁን እንዳመጣበትና እግዚአብሔር በከባድ ክብር እንደመጣበት እናያለን። እንግዲህ እግዚአብሔር ለሙሴ ሲናገረው በዚህ ሌሊት በግብፅ አገር ሁሉ ላይ አልፋለሁ፣ ከሰው እስከ እንስሳ ድረስ በኩሩን እገላለሁ ብሎ እግዚአብሔር ተነሳ። በዚህ ይሄ እግዚአብሔር የተናገረ ይፈጸም ዘንድ በዚህ ዘጸአት ምዕራፍ 12 ቁጥር 31 እስከ 33 ላይ እግዚአብሔር እጁን አመጣባቸው። እንግዲህ እግዚአብሔር ይህንን ባደር ፈርዖንም እንግዲህ በሌሊት ሙሴና አሮንን ጠራ ይላል። ሙሴና አሮንን ጠርቶ ሂዱ፣ የእስራኤል ልጆች ከሕዝቤ መካከል ውጡና እንዳላችሁ እግዚአብሔርን አገልግሉ፣ የጠራችሁን አገልግሉ፣ አምልኩት፣ እለቃችኋለሁ እንዳለ እንመለከታለን። እንግዲህ እግዚአብሔር እጁን በፈርዖን ላይ ባመጣ ጊዜ እጁ
እጁን አምጥቶ በመታው ጊዜ፣ ሞት በመጣበት ጊዜ፣ ውድቀት በመጣበት ጊዜ በሌሊት ተጨንቆ ሙሴና አሮንን አስጠርቶ የእስራኤል ልጆች የኪዳን ሕዝብ ከሕዝቤ መካከል ውጡ። እግዚአብሔር በፈርዖን ላይ መጣበት። እግዚአብሔር ፈርዖንን መጥቶበት ሞት በዙራ በመጣበት ጊዜ፣ ውድቀት በታወጀበት ጊዜ እግዚአብሔር እጁን ባመጣበትና ሞት ባገኘው ጊዜ በሌሊት ሙሴንና አሮንን አስጠርቶ እናንተ የእስራኤል ልጆች ተነሱ፣ ከሕዝቤ መካከል ውጡ። ትላንትና አልለቅም ያለ፣ ትላንትና የተኩራራ፣ ትላንትና እጁን ያበረታ፣ ትላንትና እግዚአብሔር ማን ነው ብሎ የተናገረ እግዚአብሔር ይነሳ እንጂ እግዚአብሔር ከተነሳ ወገኖች ሆይ በጠላቶቻችን ሰፈር የበረቱብን የሚመስሉ መንገዳችን ላይ የቆሙ የተገዳደሩ የበዙብን ቁጥራቸው ጎስፎ ቁጥራቸው በዝቶ ቁመታቸው ጎስፎ የሚታዩ ሁሉ እግዚአብሔር ሲነሳልን እግዚአብሔር ሲወጣልን እነሱ ተዋርዶ በክብር እኛ እንወጣለን። ካላችሁበት የምንወጣበት ካለንበት የምንወጣበትና ከፍ የምንልበት እግዚአብሔር ሲነሳልን። እግዚአብሔር ለሕዝቡ ይነሳል። እግዚአብሔር ለሕዝቡ ይቆማል። እግዚአብሔር ጦርነትን በጀመረ ጊዜ ማን በፊቱ ይቆማል? ፈርዖን ብዙ ተኩራርቶ ነበር። ብዙ እግዚአብሔር ማን ነው በማለት እግዚአብሔርን እስከ ባለማወቅ ድረስ ተኩራርቶ የተናገረበት በትዕቢት ተነፍቶ ነበር። እንግዲህ እግዚአብሔር መጣና የፈርዖን ግዛት ላይ በፈርዖን ላይ በግብፅ አገር ሁሉ ላይ እግዚአብሔር መጣና ከእንስሳ እስከ ብኩር ድረስ መምታት ጀመረ። እያንዳንዱ ቤት በግብፅ አገር ባሉ ሁሉ በኩር ያልሞተበት ቤት የለም። እንግዲህ እግዚአብሔር ለኪዳን ሕዝቡ በሚነሳበት ጊዜ እግዚአብሔር በሚቆምበት ጊዜ የጠላቶች ሰፈር የጠላቶች ጡንቻ ሁሉ ወገኖች ሆይ ይመሻል፣ ይሞሽሻል። እግዚአብሔር ይነሳ እንጂ ዛሬ ምናልባት ነገር ከብዶባችሁ በጠላት ሰፈር አንገት ደፍታችሁ ያላችሁ ትኖሩ ይሁን፣ በሰው ሀገር ውስጥ ሆናችሁ እያለቀሳችሁ የቆዘማችሁ ትኖሩ ይሁን፣ እግዚአብሔር አለ። እግዚአብሔር ለሕዝቡ ይነሳል። ዛሬ እግዚአብሔርን ማገልገል ያቃታችሁ ካለ ጫና፣ ካለ ፈተና፣ ካለ ተግዳሮት የተነሳ እግዚአብሔርን ማገልገል፣ እግዚአብሔርን መከተል፣ እግዚአብሔርን ማምለክ ያቃታችሁ ይኖር ይሁን ወገኖቼ፣ እግዚአብሔር ይደርስላችኋል። ከድካማችሁ ውጡ። እንግዲህ የእስራኤል ሕዝብ በፈርዖን በግብፅ አገር ውስጥ ተጨቁኖና አንገት ደፍቶ የነሱ የሆነውን ሁሉ ተቀምቶ እጅግ በተግዳሮትና በከበባ ውስጥ በነበሩ ጊዜ ያለቅሱ ነበር፣ ይቆዝሙ ነበር። ይሁን እንጂ እግዚአብሔር ያይ ነበር። አንድ ቀን እግዚአብሔር መጣ። ምናልባት እያለቀሳችሁ እግዚአብሔር ለእኔ መቼ ነው የሚደርሰው? እግዚአብሔር ለእኔ መቼ ነው የሚመጣልኝ የምትሉ ትኖሩ ይሁን፣ እህቶቼ ወንድሞቼ ትኖሩ ይሁን፣ እግዚአብሔር ይመጣል። እግዚአብሔር ካላችሁበት ሊያወጣችሁ ይመጣል። የእስራኤልን ሕዝብ ከግብፅ ከጭቆና ከግዛት ሊያወጣ እግዚአብሔር ተነሳ። እግዚአብሔር ተነስቶ ያወጣቸዋል። እንግዲህ እግዚአብሔር ሕዝቡን ባየ ጊዜ ለሙሴ ርዕሴ እግዚአብሔር ለሕዝቡ ሞገስን ይሰጣል በሚል ርዕስ ነው ተካፈልን ያለ ነው። እንግዲህ በዚህ በዘጸአት ምዕራፍ 3 ቁጥር 21 ላይ እግዚአብሔር ለሙሴ የተናገረው አንድ ነገር ነበር። በወጣችሁ ጊዜ ባዶ እጃችሁን አትወጡ ማለት ነው። ለምን ቢባል እግዚአብሔር እያለው ዘጸአት ምዕራፍ 3 ቁጥር 21 ላይ እኔ ለዚህ ሕዝብ ለኪዳን ሕዝቤ በግብፅ ሁሉ ፊት ሞገስን እሰጣቸዋለሁ፣ ሞገስን እሰጣቸዋለሁ እያለ ይነግረዋል። አይመስልም ለሙሴ ለሕዝቡም ቢሆን ይሄ ነገር የሚሆን አይመስልም። እግዚአብሔር ገና ምርኮ ሳይሰጣቸው እግዚአብሔር ገና ሳይነሳ ይሄን የሚነግራቸው ተስፋ ቃል በወጣችሁ ጊዜ መውጣታችሁ አይቀርም እያለ በወጣችሁ ጊዜ ደግሞ ባዶ እጃችሁን አትወጡም። በዝብዛችሁ ትወጣላችሁ፣ ገዝታችሁ ትወጣላችሁ። የተበዘበዛችሁ ያህል፣ የተጨቆናችሁ ያህል፣ የተቀማችሁ ያህል ቀምታችሁ በዝብዛችሁ ትወጣላችሁ። ባዶ እጃችሁን አትወጡም። ለምን ቢባል እኔ ሞገስ እሰጣችኋለሁ። በግብፅ ሰው ሁሉ ፊት በግብፅ አገር ላሉ ሕዝብ ፊት ሞገስ እሰጣችኋለሁ። ሞገስ ድልን ያሰጣል። ሞገስ ያስበዘብዛል። ሞገስ ከፍታን ያሰጣል። ሞገስ
ወገኖች ሆይ የጠላትን ሰፈር በዝብዘን ገዝተን እንድንወጣ ያደርገናል። እንግዲህ ኪዳን ስገባለት በወጣችሁ ጊዜ ባዶ እጃችሁን አትወጡ። ለምን? እኔ ለሕዝቤ ሞገስን ይሰጣችሁ የፈለጉትን ይሰጣችሁ ዘንድ። ግብፃውያን የፈለጉትን ለእስራኤል ሕዝብ ለኪዳን ሕዝቡ ይሰጡ ዘንድ እግዚአብሔር ሞገስን ይሰጣል። እግዚአብሔር በሞገስ ያወጣል። እግዚአብሔር በከፍታ ያወጣል። እግዚአብሔር በክብር ያወጣል። እግዚአብሔር በታላቅ አደራረግ ያወጣል። ዛሬ ቁዘማና ፈተና ውስጥ ግራ ገብታችሁ ያላችሁ እግዚአብሔር ካላችሁበት ሊያወጣችሁ ይመጣል። እግዚአብሔር የምድረ በዳ ጓደኛ ነው። ምድረ በዳ ውስጥ ያላችሁ፣ ምድረ በዳ ውስጥ ሆናችሁ እያለቀሳችሁ ያላችሁ፣ እየቆዘማችሁ ያላችሁ፣ ነገር የከፋባችሁ፣ ቀን የከፋባችሁ፣ ግራ ተጋብታችሁ፣ ተስፋ ቆርጣችሁ፣ እያዘናችሁ፣ እየቆዘማችሁ፣ አንገት ደፍታችሁ ያላችሁ እግዚአብሔር መጥቶ ያወጣችኋል። እግዚአብሔር ሕዝቡን እንዲሁ አይቶ የእስራኤል ሕዝብ እግዚአብሔር አልተወም። እግዚአብሔር ሕዝቡን ሊያወጣ፣ እግዚአብሔር ሕዝቡን ሊታደግ፣ በክብር ሊያወጣቸው፣ በከፍታ ሊያወጣቸው፣ በዝብዞ እንዲወጡ ሊያደርጋቸው እግዚአብሔር ቀን አውጥቶላቸው ነበር። እግዚአብሔር ቀን ደረሰ። እግዚአብሔር ቀን ይመጣል። ነገ ሌላ ቀን። ምናልባት ዛሬ ግራ መጋባት ላይ፣ ዛሬ ቆዝማችሁ ተስፋ ቆርጣችሁ ያላችሁ ነገያችሁ ላይ እግዚአብሔር መልካም ያደርጋል። እግዚአብሔር ታሪክን ሰርቶ ነገራችሁን ቀይሮ በቀኝ ያወጣችኋል፣ በድል ያወጣችኋል። እግዚአብሔር ዘንድ ብዙ ክብር አለ። እግዚአብሔር ዘንድ ብዙ ሞገስ አለ። እግዚአብሔር ለሕዝቡ ሞገስን ይሰጣል። እንግዲህ በዝብዞ ወጡናል። እንግዲህ በወጡ ጊዜ እዚሁ ክፍል ላይ ዘጸአት ምዕራፍ 12 ቁጥር 36 ላይ ስናገር እግዚአብሔር ለሕዝቡ በግብፃውያን ፊት ሞገስን ሰጣቸው። እግዚአብሔር በግብፃውያን ፊት ለሕዝቡ ሞገስን ሰጠ። እነርሱም ግብፃውያንን በዘበዙ ይላል። የተበዘበዙ ያህል በዘበዙ። እግዚአብሔርም ለሕዝቡ በግብፃውያን ፊት ሞገስን ሰጣቸው። ሞገስን በሰጠ ጊዜ እነርሱም ግብፃውያንን በዝብዞ ወጡ። ሰላማችሁ የተበዘበዘ፣ ደስታችሁ የተቀማ፣ በጠላት ሰፈርና በማይመች ሁኔታ ውስጥ ሆናችሁ አንገት ደፍታችሁ ቆዝማችሁ ያላችሁ ነግራችኋለሁ፣ እግዚአብሔር በድል ያወጣችኋል፣ በሞገስ ያወጣችኋል። የተበዘበዛችሁ ኃይል ትበዘብዛላችሁ። የደከማችሁ ኃይል ታደክማላችሁ። እግዚአብሔር በመጣባችሁ ጠላት ላይ ይመጣል። በተሰለፈባችሁ ላይ እግዚአብሔር ይሰለፋል። በበረታባችሁ ላይ እግዚአብሔር ብርቱ እጁን ይዘረጋል። ስለዚህ እንግዲህ አሁን ዘጸአት ምዕራፍ 12 ቁጥር 31 ጀምረን በምናገኝበት ጊዜ ይሄ በሆነ ጊዜ ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤል ልጆች ከሕዝቤ መካከል ውጡ፣ ከሕዝቤ መካከል ወጥታችሁ ሂዱ። አሁን ይለቃቸዋለሁ። አሁን እግዚአብሔር መጥቶብኛል። አሁን እግዚአብሔር እጅ መጥቶብኛል። አሁን እግዚአብሔር ኃይል አግኝቶኛል። ስለዚህ ከሕዝቤ መካከል ውጡ ካለ በኋላ ትላንትና አታገለግሉ። ትላንትና እግዚአብሔር ማን ነው ያለ ያ ፈርዖን ዛሬ ሂዱ ከሕዝቤ መካከል ውጡ እንዳላችሁ እግዚአብሔርን አገልግሏል። እንዳላችሁ እግዚአብሔር እንዳለ እኔ እንዳልኩ ሳይሆን እኔ እንደሚፈቅድ ሳይሆን እግዚአብሔር እንደፈቀደ እግዚአብሔር እንደሚጠብቅባችሁ ሂዱ እግዚአብሔርን አገልግሉ። ከሕዝቤ መካከል ውጡ እንዳላችሁም እግዚአብሔርን አገልግሉ። ዛሬ እግዚአብሔር በሱ ዘንድ በታላቅ ኃይሉ በታላቅ ክንዱ ተገለጠ። ከኛ ጋር ያለው ከማንም ጋር ካለው ይበልጣል። እግዚአብሔር በሞገስ ያስባል። እግዚአብሔር በሞገስ ይጎበኛል። አስቴርን ስንመለከት አስቴር ምዕራፍ 2 ቁጥር 17 ላይ በምንመለከትበት ጊዜ ወገኖቼ ሆይ እግዚአብሔር ለአስቴር የሰጣት ሞገስ ነበር። በብዙ ሴቶች መካከል አስቴር ሞገስን አገኘች። እግዚአብሔር ለሕዝቡ ሞገስን ስለሚሰጥ ንጉሡም ከሴቶች ሁሉ ይልቅ
አስቴርን ወደደ። በዓይኑ ከደናግልም ሁሉ ይልቅ ሞገስን መወደድን አገኘች። የንጉሱንም ዘውድ በራሷ ላይ አደረገላት። እግዚአብሔር ይባረክ። እንግዲህ በንጉሱ ፊት ሞገስን አገኘች። ከደናግሎች ሁሉ አስቴር በንጉሱ ፊት ሞገስንና መወደድን አገኘች። ስለ አስቴር ታሪካዊ ዳራ ስንመለከት አስቴር እናት አልባ አባት አልባ የሆነች በአጎቷ ቤት በመርዶክዮስ ቤት በአጎቷ ቤት ያለች ተጠግታ ያለች ታሪክ የሌላት ሴት ነች። እቺ አስቴር የምትባለው እግዚአብሔር ሞገስን ሰጣል። እግዚአብሔር ሞገስን ይሰጣል። እንግዲህ እግዚአብሔር ጋር በመሆኗ እግዚአብሔርን በመወደ የኪዳን ሕዝቧ እግዚአብሔር ሕዝብ ከመሆኗ የተነሳ ከእግዚአብሔር ሕዝብ መካከል እግዚአብሔርን የምታመልክ እግዚአብሔርን የምትወድ የእግዚአብሔር ወዳጅ የሆነች የእግዚአብሔር ወገን የሆነች እግዚአብሔርን የምትጠብቅ ናት። እቺ እንግዲህ አስቴር በሰው ቤት በአጎቷ ቤት ተጠግታ ባለችበት እግዚአብሔር ግን አያት። ካላችሁበት ሁኔታ እግዚአብሔር ያያል። አንዳንድ ጊዜ ባለንበት ፈተና ውስጥ ሳንሸነፍ በሁኔታ ሳንሸነፍ በሚመጣብን ሁኔታ በሚገዳደረን ሁኔታ ሳንሸነፍና እግዚአብሔርን ታምነን እየጠበቀን ይመጣልኛል ብለን የሚጠብቀው ጌታ በዚህ መንገድ ይመጣል። ዳዊትም እረኛ ሆኖ በነበረበት ጊዜ እግዚአብሔር የምድረ በዳ ጓደኛው ነበር። እግዚአብሔር ዳዊትን ያይ ነበር፣ ይረዳው ነበር፣ ይደግፈው ነበር፣ ያጽናናው ነበር። ይህ ብቻ አይደለም፣ አንበሳና ድብን ይመታ ነበር። እግዚአብሔርን ታምናችሁ ያላችሁ ምድረ በዳ ውስጥ ያላችሁ በምድረ በዳ ውስጥ ሆናችሁ ጥሩ። እሱ ወደ ምድረ በዳ ወደ ነገራችሁ ይመጣል። አስቴርም ተመችቷት የምትኖር አይደለች። እንግዲህ የሰው ቤት ዘግታ አጎቷ ቤት ሆና በምትኖርበት ጊዜ እግዚአብሔር ግን ያያት ነበር። እግዚአብሔር ያያቸዋል። እግዚአብሔር በሞገስ ያስባቸዋል። ካላችሁበት ከወደቃችሁበት እግዚአብሔር በሞገስ ያወጣቸዋል፣ በድል ያወጣቸዋል፣ በከፍታ ያወጣቸዋል። እግዚአብሔር ለዘላለም የተባረከ ይሁን። እንግዲህ ሂዱ እንዳላችሁም እግዚአብሔርን አገልግሉ ካለ በኋላ እንዳላችሁ መንጎቻችሁን ከብቶቻችሁን ውሰዱ፣ ሂዱ እኔም ደግሞ ባርኩኛል። አይ ፈርዖን ትላንትና አለቅም ያለ ትላንትና እግዚአብሔር ማን ነው ያለ፣ አሁን ግን ሂዱ እንዳላችሁ እግዚአብሔርን አገልግሉ፣ እንዳላችሁም ከብቶቻችሁን መንጎቻችሁን ውሰዱ፣ ሂዱ። ትላንትና ያፈሩት ሁሉ እየተቀሙ እየተገፉ እጅግ አንገት እየደፉ በመራራ ሕይወት ውስጥ እያሉ የነበረ ያ በግብፅ ተጨቁኖ በጠላት ሰፈር ማዕቀብ ተጥሎባቸው የነበረ ሕዝብ እግዚአብሔር መጣላቸው። እግዚአብሔር ባለንበት ሁኔታ ውስጥ ሆኖ ወደኛ ይመጣል። እንጠብቀዋለን። እግዚአብሔርን ተስፋ የሚያደርጉ እነርሱ አያፍሩም። ዛሬ እግዚአብሔር ለእኔ ይመጣልኛል፣ እግዚአብሔር ያየኛል፣ እግዚአብሔር ይመለከተኛል ለምትሉ እነግራችኋለሁ፣ እግዚአብሔር በሞገስ ካላችሁበት ያወጣችኋል። እግዚአብሔር በክብሩና በሞገሱ ባደራረጉ ካላችሁበት ያወጣችኋል። እግዚአብሔር ደርሶ ቀና ያደርጋችኋል። እግዚአብሔር ሰው አይደለም፣ አይረሳም። እኔ ተረሳው የምትሉ ትኖሩ ይሁን፣ ማናየኛል የምትሉ ትኖሩ ይሁን፣ እግዚአብሔር ያያቸዋል። የእግዚአብሔር ዓይኖች በምድር ወደሚኖሩ ቅዱሳን ላይ ናቸው። ዓይኖቹ በቅዱሳን ላይ ናቸው። ስፍራችሁን ሳትለቁ እግዚአብሔርን ተስፋ አድርጋችሁ ቁሙ። አንድ ቀን እግዚአብሔር መጥቶ በሞገስ ያወጣቸዋል፣ በክብር ያወጣቸዋል። ይሄ ብቻ አይደለም። በዚህ ክፍል ላይ ስንመለከት ሕዝቡ ሁሉ ከምድራቸው ይወጡ ዘንድ ቁጥር 33 ላይ ግብፃውያን ፈጥኖ ከምድራቸው ይወጡ ዘንድ ሕዝቡን ያስቸኩላቸው ነበር፣ ሁላችን እንሞታለን ብለዋልና እግዚአብሔር አሁን በመግደል በማጥፋት መጣባቸው። እግዚአብሔር ለእናንተ ሲመጣላችሁ በጠላቶቻችሁ ላይ ይመጣባችኋል።
እግዚአብሔር ለእናንተ ሲደርስላችሁ ባስጨነቃችሁ ላይ ያስጨንቃችኋል፣ መጥቶ ይገዛችኋል። የገዛችሁ የምትገዙበት ቀን ይመጣል። ታሪክ ይቀየራል። ምድረ በዳችሁን የምትረሱበት፣ ቀና የምትሉበት፣ እግዚአብሔር የሚያስታውሳችሁ ቀን አለ። እግዚአብሔር ሕዝቡን ያስታውሳል። እግዚአብሔር አይተውም። እግዚአብሔር አይጥልም። ምድረ በዳ ውስጥ ሆናችሁ እግዚአብሔርን እየጠበቃችሁ ያላችሁ እናንተ ደስ በላችሁ። እግዚአብሔር ስለሚመጣላችሁ። ሰው ስላይደለ የምትጠብቁት፣ አገልጋይ ስላይደለ የምትጠብቁት፣ ዘመድ ስላይደለ የምትጠብቁት፣ እግዚአብሔር ለሚጠብቁት ምርጦቹ ፈጥኖ ይደርሳል። ፈጥኖ ሊታደጋቸው ይመጣል። ፈጥኖ ሊያወጣቸው ይመጣል። እንግዲህ እዚህ ስፍራ ላይ ሁላችን እንሞታለን ብለዋልና፣ ስለዚህ ሁላችን እንሞታለን ብለዋልና ሕዝቡንም እንዲወጡ አስቸኮሉ። ትላንትና አንለቅም ያለ ፈርዖን በግዛት ውስጥ ሕዝቡን የእግዚአብሔር የኪዳን ሕዝብን ገዝቶ የግዛት ሕዝብ ላይ እጁን አክብዶ ሕዝቡን የያዘ ጨቆነ፣ አምልኮ የከለከለ፣ እንዳገለግሉ የከለከለ እግዚአብሔር ሕዝብ ላይ እጁን ያበረታ ፈርዖን ዛሬ ግን ከነ ሕዝቡ ከነ ሰራዊቱ ከሚያስከትላቸው ከግብፅ ሕዝብ ሁሉ ዘንድ አንድ ጩኸት ወጣ። ቶሎ ይውጡልን፣ ሁላችንም ካልወጡልን እንሞታለን። እነሱ ካልወጡ እግዚአብሔር እጁን አክብዶብናል። እነሱም ከዛን እግዚአብሔር ሕዝብ ቁጥር 36 ላይ እንደተመለከተ ዘጸአት ምዕራፍ 12 ቁጥር 36 ላይ እግዚአብሔርም ለሕዝቡ በግብፃውያን ፊት ሞገስን ሰጣቸው፣ ሞገስን ሰጠ። እነርሱም ግብፃውያንን በዘበዙ፣ በዝብዞ ወጡ። ሞገስ ያስበዘብዛል። ሞገስ ተሰሚነትን ይሰጣል። ሞገስ ለሕዝቡ ይታደላል። እግዚአብሔር ዘንድ ለሕዝቡ ሞገስ አለ። መጽሐፍ ቅዱሳችን ላይ ምሳሌ ምዕራፍ 8 ቁጥር 33 ላይ እግዚአብሔር ሕዝብ ከእግዚአብሔር ሞገስን ያገኛል። እኔን ያገኘ ሕይወትን ያገኛል ካለ በኋላ ከእግዚአብሔር ሞገስን ያገኛል። የኪዳን ሕዝብ ሞገስ አለ። እህቴ ሞገሳም ነሽ፣ ወንድሜ ሞገሳም። ባለበት ሁኔታ ውስጥ ሆነ እግዚአብሔርን ጠብቅ። እግዚአብሔር ያወጣል። በሞገስ ትወጣለህ፣ ተሰምተህ ትወጣለህ፣ ከብደህ ትወጣለህ፣ ትሰማለህ። ምድረ በዳን በረሳ ቀን ትሰማለህ። መከራን የጨረስ ቀን ትሰማለህ። እግዚአብሔር ተሰሚነትን ይሰጣል። እግዚአብሔር ሕዝብ የተበዘበዙ ያህል በዝብዞ ወጡ። በዝብዘህ ትወጣለህ፣ ገዝተህ ትወጣለህ፣ ተሰምተህ ትወጣለህ። እግዚአብሔር ሞገስ ይሆናል። እግዚአብሔር ክብር ይሆናል። ስለዚህ የትም አገር ውስጥም ያላችሁ በአገር ውጭም ያላችሁ በሁኔታ ውስጥ አንገት ደፍታችሁ ግራ ተጋብታችሁ ያላችሁ ነገሩ እንደጠበቃችሁ ያልሆነላችሁ እግዚአብሔርን ጠብቁ። እግዚአብሔር ነገራችሁን ታምር ሰርቶ ያወጣችኋል። እግዚአብሔር ታሪክ ሰሪ ነው። እግዚአብሔር ታሪክን ይለውጣል። የእግዚአብሔር ሕዝብ በዘመናት መካከል በግብፅ ውስጥ ሆኖ ከሚደረግባቸው ግፍና መከራ የተነሳ ይጮሁ ነበር። ጩኸታቸው ተሰማ። የእናንተም ጩኸት ይሰማል። መጽሐፍ ቅዱሳችን ላይ ሲናገር ይህም ዳንኤል በቂሮስ በፋሪሳዊ ክፍለ መንግስት ኑሮ ተቃናለት ይላል። ደስ ይለኛል ይህ ቃል። ዳንኤል ምዕራፍ 6 ቁጥር 28 ላይ የቱ ዳንኤል ቢባል ያ ጉድጓድ ውስጥ የተጣለ አንበሶች ጉድጓድ የተጣለ ታሪኩ የተደመሰሰ የሚመስል ዳንኤል እግዚአብሔር ደረሰለት። እናንተም ትታሰባላችሁ። እግዚአብሔር ከግብፅ ሕዝቡን አወጣ። የማይወጡ የሚመስሉ ሕዝብ ወጡ። ያለቀሱ ሕዝብ እንባቸው ታበሰ። ዛሬም እግዚአብሔር አልተለወጠም። ዕብራውያን ምዕራፍ 13 ቁጥር 6 ላይ እንዲህ ይላል፣ እርሱ ራሱ አልለቅህም ከቶም አልተውህም ብሎኛልና፣ ስለዚህ በድፍረት ጌታ ይረዳኛል፣ ሰው ምን አድርገኛል እንላለን። እርሱ ራሱ አልለቅህም ከቶም አልተውህም ብሏል። ስለዚህ በድፍረት ጌታ ይረዳኛል። ጌታ ይረዳል እህቴ፣ ጌታ ይረዳል ወንድሜ፣ ጌታ ይረዳል አባቴ፣ አባቶች፣ እናቶች፣ ወንድሞች፣ ወዳጆቼ፣ እግዚአብሔር ሕዝብ እግዚአብሔር ይረዳቸዋል። ምናልባት
በጌታም ውጭ መሆናችሁ በመከራ ውስጥ ያላችሁ ከመከራ የሚያድነው ከስጋት የሚያድነው ታሪክን የሚቀይረው በሞገስ የሚያስበውን አምላክ እንድታውቁ ጋብዛችኋለሁ። ይሄን የሚሰሙ ሁሉ ጌታን ያላወቃችሁ አምላካችሁን ያላወቃችሁ በዚህ ምድር ላይ ብዙ አማልክት አለ፣ እግዚአብሔርን የሚመስሉ እግዚአብሔር ያልሆኑ ወደ ጎን እግዚአብሔርን ክብር የሚቀበሉ። እናንተም የምስራች ነግራችኋለሁ። እግዚአብሔርን የሚያመልኩ ሕዝብ በምድረ በዳ አይቀሩ። እናንተም ኑ፣ ወደዚህ እውነት ኑ፣ እግዚአብሔርን አምልኩ። እግዚአብሔር ታሪክን ይቀይራል። እግዚአብሔር ታሪክን የሚቀይር አበሳን የሚያስረሳ አምላክ። ስለዚህ ለአምላካችሁ እያመለካችሁ ክብር እየሰጣችሁ ወደዚህ አምላክ ቅረቡ። እግዚአብሔር ልጅ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባረክ። ጌታ አምላካችን ሆይ ስለሰጠህን ጊዜ፣ ስለሰጠህን ቃል፣ ስለሰጠህን ምክር ቃል በሞገስ ልታስበን፣ በሞገስ ልትጎበኘን፣ ካለንበት ልታወጣን የታመንክ ነህና ክብር ላንተ ይሁን። ይህን ቃል ለሰሙ ሁሉ መውጣት ይሁንላቸው። ይህን ቃል ለሰሙ ሁሉ እንደገና ካሉበት ከተረሱበት የምታስታውሳቸው፣ እነሆ እግዚአብሔር የሚወጡበት፣ እነሆ አንተ እጅ የሚያወጣቸው እግዚአብሔር እንደሆነ አምኖ አንተን ጠብቆ ከአንተ ጋር እንዲከብሩ እንጸልያለን። አንተን የሚጠብቁ ከብረዋል። አንተን የሚጠብቁ ከውድቀት ተነስተዋል። የወደቁ ቢመስሉም እግዚአብሔር ሆይ ከውድቀት የምታነሳ አንተ ነህ። ምስኪኖችን የምታስብ የአባቶቻችን አምላክ ሆይ ስለሰጠን ቃል ተመስገን። ሕዝብህን ጎብኝ። ለሕዝብ መውጣት ይሁን።